ሃይሚነት በሁለት በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ነው። ሃይሚ እኛንም ብሩክንም እንግዲህ ቤተሰብዬ ሰርፕራይዝ አድርጋን በቪዲዮ ከች ብላለች። ብሩክንም አስደንግጦታል። እኔ የእውነት ለመናገር መጀመሪያ ሳያት ማለት ነው እንዴን ያልኩት ሰርግ የተባለው የወንድም ሰርግ እኔ ሲጀመር ወንድምየው ትልቅ ወንድሙ ያው በብዛት ቪዲዮ ላይ ስለማላየው አግብቶ የሚኖር ለብቻው ነበር የመሰለኝና የሱ ሰርግንም ያው ያገባ ስለመሰለኝ አልጠበቅኩም። እና ትናንትና ሃይሚ ሰርግ ብላ ስትመጣ ማነው ቬሎ ለብሳ ስትመጣ የእውነት በጣም የምር ገብርኤልን ድንግጠን ያልኩትኝ እንዴ እነዚህ ልጆች ለወንድሜ ብሎ ሁለቱ ሊጋቡ ነው እንደኛንም ሰርፕራይዝ ሊያደርጉን ነው እንዴ ብዬ በጣም ደንግጬ ነበረ። ከኔም አልፎ ሁላችሁም ደንግጣችኋል። ከሁላችንም አልፎ ደግሞ ብሩክም የደነገጠበት የሚያስደምም ገና ጀርባዋን ሲያያት ታስታውቃለች እሷ መሆኗን። በእርግጥ ግን ጭንቅላቱን ይዞ ነው እንደዚህ የመጣው ማለት ነው። እመቤቴ ድረሽልኝ እንደሚለው ማለት ነው። ብሩክ ያው ይሄንን እመቤቴ ድረሽልኝ የሚለውን ቃል አልተጠቀመም እንጂ ጭንቅላቱን እንደዚህ ይዞ ነው የመጣውና ሃይሚዬ የኔ ድማም እኛ ሁላችንንም አስደምማናለች። እውነትም በትላልቅ ሰርግ ላይ ትናንሽ ሰርጎች አይጠፉም እንደሚባለው የእውነት መስሎ የነበረ ግን ይዛ የመጣችው አይዲያ በጣም ማያልቅባት እሷና ሄለን ማሞ ምንም በቃ ይሄ ፕራንክ የሚባለው ነገር አያመልጣቸውም። ይሄ ፕራንክ የሚባለው ነገር በቃ ሪል አድርገው ነው የሚሰሩትና በጣም ያስደነግጣሉ። የምር እውነቴን ነው ቤተሰብና ሃይሚ እንደዛ በቬሎ ጥልቅልቅ ብላ መታ እሱንም ደግሞ ሱፉን ስታለብሰው እንዴት እንደሚያምርበት እርግጠኛ ነኝ። እግዚአብሔር ከፈቀደ በቅርብ ጊዜ ሁለቱንም ደግሞ እንደው ሪል ሆኖ እንደዚህ አይነት ነገር እንደሚያደርጉ በሰርጋቸው እንደሚመጡልን ደግሞ ተስፋ እናደርጋለንና በጣም ብሩኬ እኔ የእውነት እኔ ለብሩኬ እኔ ከዩቲዩበሮች ውስጥ በጣም ብዙ መወዳቸው ልጆች አሉ። በጣም መወዳቸው ግን ብሩክን፣ ሶስናንና አላዛርን እውነቴን ነው። ብሩክ ሶሲ የሄለን ብሩክና አላዛርን በጣም ነው መወዳቸው። ለምን? በጣም ጥሩ ቁም ነገረኞች መልካም ልጆች ናቸው። እናንተ ይሄ ቀሚስ ደግሞ ማለት ነው እኔ ቆይ የሆነች እዚህ ድረስ የምትለበሳለችኝ እሷን ለብሳታለሁ እንጂ እንዴት እንደሚያናድድ እኮ። ግን ቀሚሱ ያምራል፣ ግን እንደዚህ ውርድ ያለ ነው። ይሄን እንደዚህ ሲታይ አልወድም እኔና እንደዛ ለብስ ይቅርታ ስላለባበሴ ያው ቪዲዮውን አላቋርጥም ብዬ ነውና ቤተሰብዬ በጣም ደስ የሚል የማስታወቂያ ቪዲዮ ነው ይዛ የመጣችሁ። ቻልቅባት አዩን እንደዛ አስለቅሳ የእውነት በብሩክ ቤት ብሩክን አስደመመችው። ብሩክን ፕራንክ አደረገችው፣ እኛንም ፕራንክ አደረገችንና የሃይሚ ነገር እንደው እውነት ግርም ነው የሚለኝ እኮ ሁሉን ነገር ሪል አድርጋ ነው የምትሰራው። እና እንደዚህ አይነት ሰዎች እኔ ተዋናይ ቢሆኑ ብዬ የምመኝበት ቀን አለ። የምር እውነቴን ነው። ምን አለበት ተዋናይ ቢሆኑ? በጣም እኮ ነው የሚችሉበት፣ በጣም እኮ ነው የሚያምርባቸው። ምክንያቱም አስመስሎ መስራት በጣም ከባድ ነገር ነው ቤተሰብ። አስመስሎ ማድረግ አስመስሎ መስራት በጣም ከባድ ነው። እኔ በበኩሌ አልችልም፣ እንደው ተለማምጄው ካልሆነ በስተቀር ማለት ነው። ተለማምጄው ካልሆነ በስተቀር እኔ እንደው ፕራንክ አደርጋለሁ የሚባለው ነገር ወይ ሳቄ ይመጣል ወይ ደግሞ ትቼው ነው ቁጭ እምለውና በጣም ነው የሚከብደው የእውነት አስመስሎ መስራት ማለት ነውና እነሱ ደግሞ የዚህ ነገር በቃ ክህሎቱ አላቸው አስመስሎ የመስራቱም ማለት ነውና በጣም ምርጥ አይዲያ ይዛ የምትመጣ የፕራንኳን ንግስት ሃይሚና ሁለተኛዋ ደግሞ ሄለን ማሞ ራሱ በስማም በጣም ገራሚ ፕራንክ ነው ይዛ የምትመጣውና ሃይሚ በጣም አስቃ። ብሩክ ደግሞ መፍራቱ እንዴ ምን አስፈራው? ያው ዞሮ እኮ አይቀርለትም እኮ እንዴ እንደገና ይወዳታል። እንደዚህ አይነት ነገር ደግሞ እንዲሆንም ይፈልጋልና እንደዛ ሆና ስትመጣለት እንደደነገጠው ድንጋጤ ልቤን ንኪኝ ነው ያላት እኮ። እና ምንም ያስደነግጥ ነገር የለም። እንደውም ፍቅረኛሞች ሆነው ከመቆየት
ስብስብ ብሎ በትዳር አብሮ መኖርን የመሰለ መልካም ነገር የለምና እንደዚህ ስብስብ አድርጎ አብሮ ለመኖር ደግሞ ያብቃቸው። ብሩክንም ሃይሚንም የእውነት ሁሉም ፍቅረኛሞች የተባሉ ሳይለያዩ አብረው ያሳለፉትን ጊዜ እንዳሳለፉ ሁሉ በትዳርም አብረው እንዲያሳልፉ ምኞቴ ነውና ሃይሚዬ ያው እኛንም ፈታ አርጋናለች፣ አስቃናለች፣ አስደምማናለች። ብሩክንም እንደዛው በራሱ ቤት መታ ራሱን ፕራንክ አደረገችው፣ እኛንም ፕራንክ አደረገችንና እኔ መጀመሪያ ሳየው የምር ጌታን ደንግጫለሁ። እንዲህ ነው ያልኩት መጀመሪያ ሳየው የእውነት መስሎኝ ነበር። ከዛም በኋላ ደግሞ ወጣ ብዬ ደግሞ ሳይ ማለት ነው ሐሰን እንዲህ ለጥፈዋል። ማሂ የብሩክና የሃይሚ ሰርግ ላይ አልሄድም ማለች ብሎ ማለት ነው። የእነሱን ሳየው ደግሞ ማለት ነው እውነት ነው የመሰለኝ ጌታ። ግን ያው የማስታወቂያ ስራ ነው ይዛ የመጣቸው። ደስ ይላል፣ ቀጥሉበት። እንግዲህ የእናንተንም ሰርግ ወግ ማድረግ እንደዚህ በአማረ ቬሎና በአማረ ሱፍ እንጠብቃለን። የእውነት ሁለታችሁንም እንወዳችኋለን። ብሩክን በጣም ነው የምወደው ጌታን ማርያምን። የልጅ አዋቂ ነው በቃ ምን ብዬ ልንገራችሁና እግዚአብሔር ይሄን ባህሪህን የእውነት አይቀይርብህ። እውነትም እናትህ ቁንጥጥ አድርጋ በደንብ አስተምራን ያሳደገችህና ይሄን ባህሪ አይቀይርብህ። ብሩክዬ ከቻላችሁ አድርሱልኝ እሺ፣ በእናታችሁ ለብሩክ ማለት ነው ሼር አድርጉልኝ እንዲያየው። በጣም ስለምወደው ታናሽ ወንድሜ ነው። በጣም ነው የምወደው ጌታን። ምክንያቱም በቃ ባህሪው፣ ለሰው ያለው ክብር፣ አነጋገሩ ጋሽዬ በቃ ከልቤ ገብተሃል እንዳሉት ማለት ነው። እና በጣም የዋሰው ነው። እሱንም ሃይሚንም እሱን አላዛርን ሶሲ በጣም ነው የምወዳቸው የእውነት እና እንደዚህ ነው እላቸዋለሁ። ቤተሰብዬ አመሰግናለሁኝ። ቻው፣ ክብረት ይስጥልኝ። ዛሬ ደግሞ በመነጽሬ ያው አምባሳደር መስዬ ነው የመጣሁት። ሱፍ ቢኖርበት ደግሞ አቤትችን ቀሚስ እንዴት እንደወደድኳት 3 ቪዲዮ ሰርቻለሁ በዚህ ቀሚስ እቺ ቀሚስ እያላችሁና እያልኩኝና ምን ነው ቀሚስ ብርቅሽ ነው ወይ እንዳትሉኝ በጣም ስለወደድኳት። ምክንያቱም ሽፎን የሀገር ልብስ ነው የምትመስለው። ቤተሰብ እንደዚህ አይነት ጥለት ይሰራላታል ኢትዮጵያ። ባዶ ነጠላ አለ አይደል? ባዶ ነጠላ ገዝቼ እንደዚህ አይነት ሽፎን እንደዚህ አይነት ጥለት አሰራላታለሁ። ምርጥ ነው የምትሆነው። ቻው ቤተሰብ፣ አመሰግናለሁ።